መድፈኞቹ አርሰናሎች በአውሮፓ ሻምፒዮንስ ሊግ 16 ጥሎ ማለፍ ውስጥ ከማን ጋር ሊገናኙ እንደሚችሉ ተረጋግጧል። ይህም ለመድፈኞቹ በጣም አስደሳች ዜና ነው። ምክንያቱም አርሰናል በቀጣይ ሊያገኛቸው የሚችላቸው ቡድኖች እጅግ በጣም ቀላል ሊባሉ የሚችሉ ተጋጣሚዎች ናቸው። በእርግጥ እግር ኳስ ነው፣ የአውሮፓ ሻምፒዮንስ ሊግ ነው፣ ሁሉም ቡድኖች ለማለፍ ነው የሚጫወቱት። ነገር ግን እንደ አርሰናል ላለ በዘንድሮ በጥራቱ እጅግ ከፍ ላለ ቡድን ቀጣይ የሚገጥማቸው ቡድኖች ቀለል ያሉ ናቸው ከሌሎቹ አንጻር። ታዲያ አርሰናል ከማን ጋር ነው በቀጣይ በሻምፒዮንስ ሊግ 16 ውስጥ የሚገናኘው የሚለውን እንደዚሁም ደግሞ አሰልጣኝ ሚኬል አርቴታና ቪክተር ዮኮሬሽ ከትላንትናው ጨዋታ በኋላ ምን ተናገሩ? ኤብሪቼ ኢዜ ሲኖር ደግሞ የአርሰናል ኤክስጂ በከፍተኛ ሁኔታ እንደሚጨምር አንድ ጥናት አረጋግጧል። ስለሱም የምንነጋገረው ነገር ይኖራል። እንዴት ናችሁ አድማጭ ተመልካቾች? የአብርሃም ፍቅሬ ነኝ። ይሄ ደግሞ እንግዲህ በሁለተኛው ቻናሌ ወሳኝ መረጃዎችን ወደ እናንተ ለማድረስ ተገኝቻለሁ። ሁለቱንም ቻናል ሰብስክራይብ በማድረግ በየዕለቱ ወሳኝ መረጃዎችን እንድትመለከቱ በአክብሮት እየጋበዝኳችሁ እንግዲህ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ትናንትና መድፈኞቹ አርሰናሎች እጅግ ወሳኝ ነጥብ ባሳኩበት ቀን እንግዲህ ትናንትና እንግዲህ የልምምድ ቀን ነበር ማለት ይቻላል። ምክንያቱም የሻምፒዮንስ ሊጉን ደካማ ቡድን ነው አርሰናል የገጠመው። ሙሉ በሙሉ በተቀያሪ ተጫዋቾች ነው የተጫወተው እና ደግሞ ቀለል ያለ ትሬኒንግ ለቀጣይ ጨዋታዎች እንዴት አድርገን መቅረብ አለብን የሚለውንና በተለይ ለቪክተር ዮኮሬሽ ኳሶችን በማመቻቸትና ለሱ በተደጋጋሚ በማቀበል የሚገኙ ጥቅሞችን ለማየት አርቴታ አዲስ ሙከራ እንዳደረጉ በትላንትናው ጨዋታ መመልከት ችለናል። በተደጋጋሚ ኳሶች ወደ ቪክተር ዮኮሬሽ ይደርሱ ነበር። በተደጋጋሚ ወደ ተቃራኒ ሳጥን ውስጥ ይገባ ነበር። ይህ በጣም በጎ ነው። ምክንያቱም በፕሪሚየር ሊጉ ባለፉት 3 ጨዋታዎች አርሰናል የክፍት ኳስ ግብ ማስቆጠር ተቸግሮ እንዴት ነጥብ ሲጥል እንደነበረ ታስታውሳላችሁ። ይህንን ለመቅረፍ ደግሞ የክፍት ኳሶችን እድል መፍጠር ጎበዝ መሆን ያስፈልጋል። ለዚህም ይመስላል ትናንትና አርቴታ ከኮርና ይልቅ የቆሙ ኳሶች ላይ በደንብ ትኩረት ሲያደርጉም እየነበረው ማለት ነው። አርሰናል በቀጣይ ከሚያገኛቸው ቡድኖች ከመግባቲ በፊት አርቴታና ቪክተር ዮኮሬሽ ከትላንትናው ጨዋታ በኋላ ምን ተናገሩ የሚለውን ስናይ በተለይ ቪክተር ዮኮሬሽ ከድሉ በኋላ እኛ በራሳችን ትልቅ እምነት አለን፣ በአውሮፓ ውስጥ ማንኛውንም ቡድን መፎካከር እንችላለን። በዚህ ሲዝን በርካታ ጨዋታዎችን ተጫውተናል፣ እንዲሁም በቀጣይም በርካታ ጨዋታዎች ይቀሩናል፣ ብዙ ስራ ይጠበቅብናል። ነገር ግን አሁንም እያሸነፍን ወደፊት እንጓዛለን። እኛ እጅግ አስገራሚ ተጫዋቾችና አሰልጣኞች አሉን፣ እንዲሁም አስገራሚ የቡድን ስብስብ አለን። በዚህ ስብስብ ብዙ ርቀት እንደምንጓዝ በራሳችን ትልቅ እምነት አለን። አሁን የደረስንበት ምንም ማለት አይደለም። በእርግጥ እስካሁን ጥሩ ተጫውተናል። ነገር ግን ካሁን በኋላም ረጅም ርቀት ከዚህ ስብስብ ጋር እንደምንጓዝ ይሰማኛል ሲል ቪክተር ዮኮሬሽ በአርሰናል ትልቅ እምነት እንዳለው ተናግሯል። በተለይ ዮኮሬሽ ባለፉት 4 የሻምፒዮንስ ሊግ ጨዋታዎች 4 ግብ ማስቆጠሩ በጣም ጥሩ ስሜት እንዲሰማው እንዳደረገውና በቀጣይም በርካታ ግቦችን ለማስቆጠር ጠንክሮ እንደሚሰራ ገልጿል። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ በቪክተር ዮኮሬሽ ደስተኛ እንደሆኑና አሁንም ግቦችን ለማስቆጠር ጠንክረው እንደሚሰሩና ለሱ እድሎችን ለመፍጠር እንደሚሰሩ እሱም ደግሞ ጠንክሮ በዚሁ ወጥነቱ መቀጠል እንዳለበት የገለጹ ሲሆን ዮኮሬሽ እንግዲህ አሁን ትንሽ እያስቸገሩ የሚገኘው የፕሪሚየር ሊግ ጨዋታዎች ናቸው። በሻምፒዮንስ ሊጉ ጥሩ ወደ ግብ ማምጣት ማስቆጠር እየመጣ ነው። የተወሰኑ በፕሪሚየር ሊጎች ያው ፍጥነቱም አለ ጉልበቱም አለ፣ እሱ እየቸገረው እንደሆነ ግልጽ ነው። ነገር ግን በሻምፒዮንስ ሊጉ በጣም በጥሩ አቋም ላይ ነው የሚገኘው። ፕሪሚየር ሊጉ ላይ ይህንን ማስተካከል የሚችል ከሆነ ለአርሰናል ዘንድሮ ትልቅ ግልጋሎት መስጠት ይችላል። አርቴታ ደግሞ ከጨዋታው በኋላ ስለ ዮኮሬሽ ለምን ተቀይሮ ወጣ፣ ካላፊዮሪ ለምን ተቀይሮ ወጣ የሚለውን ጨምሮ ስለ ጨዋታው ወሳኝ ነጥቦችን አንስተዋል። ምናሉ የመድፈኞቹ አለቃ ሚኬል አርቴታም ጨዋታውን በማሸነፋቸው እጅግ እንደተደሰቱ ከተናገሩ በኋላ 8 ጨዋታዎችን ማሸነፋችን በተከታታይ ጥሩ እንቅስቃሴ የማድረግ አቅም እንዳለን ማሳያ ነው፣ ወጥነት እንዳለን ማሳያ ነው። አውሮፓ ላይ ከየትኛውም ቡድን ጋር መፎካከር እንችላለን ሲሉ የትኛውም ቡድን ቢመጣ ፍርሃት እንደሌለባቸው ጠቀስ አድርገው አልፈዋል ማለት ነው። በእርግጥ አርሰናል በአሁኑ ሰዓት በአውሮፓ ምርጥ የሚባለውን ባየር ሙኒክን በሻምፒዮንስ ሊግ አግኝቶ ቀለል አድርጎ ነው 3-1 ያሸነፈው። አርሰናል እስካሁን ያልተገናኘው ከነ ባርሴሎና አይነት ቡድኖች ጋር ነው። እኔም ሊከብደው ይችላል ብዬ አርሰናልን ከምጠብቃቸው ቡድኖች አንዱ እንደ ባርሴሎና ምናልባትም ሪያል ማድሪድን ከዚህ በፊትም አሸንፎታል። ስለዚህ የስነ ልቦናም የበላይነት ስላለው ሪያል ማድሪድ ያን ያህል ይከብደዋል ብዬ አላስብም። ለአርሰናል ግን እንደ ባርሴሎና ያሉ ቡድኖች ምናልባት በሻምፒዮንስ ሊጉ ሊከብዱት እንደሚችሉ እገምታለሁ። አርቴታ ግን የትኛውም ቡድን ጋር መፎካከር እንችላለን ሲሉ ተናግረዋል። ከሀቨርትና ካላፊዮሪ ለምንድነው ተቀይረው የወጡት
የተባሉት አርቴታ ምንም ጉዳት አልገጠማቸውም፣ ደህና ናቸው። ተቀይረው የወጡት በጨዋታ እቅድ ነው። በተለይ ካይ ሃቨርትዝ እሱ በጨዋታው ላይ ጥሩ የሚባል አቋም አሳይቷል እና ተቀይረው የወጣው በጨዋታ እቅድ እንጂ ምንም አይነት ጉዳት ገጥሞት አይደለም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። አርሰናል እንግዲህ 16 ውስጥ በጣም ቀለል ያሉ ቡድኖች ነው የሚገጥመው ብዬ አስባለሁ። ምክንያቱም ከነማን ጋር እንደሚገናኝ ተረጋግጧል። አርሰናል እንደዚሁም ሊቨርፑል፣ ቼልሲ፣ ሲቲ፣ ቶትንሃም ከማን ጋር ሊገናኙ እንደሚችሉ ተረጋግጧል። ቶትንሃም በቀጣይ እንግዲህ 16 ውስጥ ከአትሌቲኮ ማድሪድ፣ ከክለብ ብሩጅ፣ ከጋላታ ሰራይ ወይ ከጁቬንቱስ ጋር ይገናኛል። ከዛ ማንቸስተር ሲቲ ከቤኔፊካ፣ ከቦዶ ግሊሚት፣ ከኢንተር ሚላን ወይ ከሪያል ማድሪድ ጋር ይገናኛል። ቸልሲ ከሞናኮ፣ ከፓሪስ ሰን ጀርሜን፣ ከኒውካስትል ወይም ከኳራባግ ጋር ይገናኛል። ሊቨርፑል ከአትሌቲኮ ማድሪድ፣ ከክለብ ብሩጅ፣ ከጋላታ ሰራይ ወይም ደግሞ ከጁቬንቱስ ጋር ይገናኛል በጥሎ ማለፍ ጨዋታ። መድፈኞቹ አርሰናሎች ደግሞ በጥሎ ማለፍ ጨዋታ የሚገናኙት ወይ ከጣሊያኑ አትላንታ ጋር ነው፣ አሊያም ከጀርመኑ ባየር ሊቨርኩሰን ጋር ነው፣ ሌላም ደግሞ ከዛው ከጀርመን ከቦሩሺያ ዶርትመንድ ጋር ነው፣ ወይም ደግሞ ከግሪኩ ክለብ ኦሎምፒያኮስ ጋር ነው በጥሎ ማለፉ የሚገናኙት። ይህንን ስትመለከቱ ለመድፈኞቹ በጣም ቀለል ያለ የጥሎ ማለፍ ውድድር እንደሚኖራቸው መመልከት ትችላላችሁ። በተለይ የትኛውንም ቡድን ሲገጥሙ እዚህ ጋር በነገራችን ላይ የመጀመሪያ ጨዋታቸውን ከሜዳ ውጭ አድርገው ነው የሚመጡት። ከዛም በኋላ ነው በኤምሬት ጨዋታቸውን የሚያደርጉ። ስለዚህ አርሰናል እንደኔ እነዚህን ቡድኖች ማሸነፍ ሙዝ ልጦ እንደመብላት በጣም ቀላል ይሆንለታል ብዬ ነው ማስበው። አርሰናል እነዚህን ቡድኖች በቀላሉ አሸንፎ ቀጣይ ዙርን እንደሚቀላቀል እኔ ከ90% በላይ ይሰማኛል። ስለዚህ መድፈኞቹ 8 ውስጥ የመግባታቸው ነገር በጣም በብዙ ፐርሰንት ከ80% በላይ የተረጋገጠ ጉዳይ ነው ብዬ ነው የማስበው። ስለዚህ አርሰናል ትልቅ አድቫንቴጅ አለው። ዘንድሮ በግማሽ ፍጻሜ ሳይሆን እስከ ፍጻሜ የመድረስ ትልቅ እድል እንዳለው በዚህ ድልድል ውስጥ መመልከት እንችላለን። በተለይ እንደነ ኦሎምፒያኮስ እንደነ ባየር ሊቨርኩሰን ያሉ ቡድኖች የሚደርሱት ከሆነ መድፈኞቹ ወደ ቀጣይ ዙር የማለፋቸው እድል ይሰፋል። ከዛም በኋላ ደግሞ ወደ እስከ ፍጻሜ የመጓዛቸው እድል በእጅጉኑ ይሰፋል ብዬ እጠብቃለሁ ማለት ነው። ኤብሪቺዜ በአርሰናል ቤት ተሰልፎ ሲጫወት የአርሰናል የኤክስጂ ወይም ደግሞ የግብ እድል የመፍጠር ግብ የማስቆጠር አቅሙ በከፍተኛ ሁኔታ እያደገ እንደሆነ ተረጋግጧል። ኤብሪቺዜ በአርሰናል ቋሚ ሆኖ በሚገባባቸው ጨዋታዎች ኤክስጂ ወይም የቻንስ ክሬትስ እሱ ሳይኖር አርሰናል በአማካኝ 1.96 ነው ኤክስጂ ወይም ደግሞ የግብ እድሎችን የሚፈጥረው። ግብ የመሆን እድል ያላቸው ኳሶች የሚፈጠሩት 1.96 ነው። ኤብሪቺዜ ቋሚ ሆኖ ሲሰለፍ በአማካኝ 2.46 በአጠቃላይ ወደ 3 የሚጠጉ ግብ የመሆን እድል ያላቸው ቻንሶች ክሬት ይደረጋሉ፣ ግብ የሚሆኑ እድሎች ማለት ነው። ስለዚህ ኤዜ በአርሰናል ቤት ቋሚ ሆኖ ሲሰለፍ አርሰናል በርካታ ግቦችን የማስቆጠር ከፍተኛ እድል እንዳለው አንድ መረጃ ጠቁሟል። በነገራችን ላይ ይህ መረጃ ትክክለኝነቱን የምትረዱት ኤብሪቺዜ በተለይ ኦዴጋርድ ተጎድቶ በነበረበት ሰዓት የምታስታውሱ ከሆነ አርሰናል በተከታታይ ወደ 10 አይ ቲንክ ወይ 11 አካባቢ ጨዋታዎችን ሲያሸንፍ በርካታ ግቦችን እነ ቶተናም ላይ 4-1 እነ ባየር ሙኒክም ላይ 3-1 ሌሎች ጨዋታዎችንም ብዙ ግቦችን እያስቆጠረ ሲያሸንፍ ኤብሪቺዜ ሚና ምን ያህል ከፍተኛ እንደነበረ እናስታውሳለን። ለዚህ ነው ይህ ጥናት ኤብሪቺዜ በአርሰናል ቤት ቋሚ ሆኖ ሲሰለፍ በርካታ ግቦች የመቆጠር እድላቸው ሰፊ ነው ሲል እንግዲህ ኤብሪቺዜ በግብ የመፍጠር እድሉ ላይ ትልቅ ሚና እየተጫወተ እንደሆነም ጠቆም አድርገዋል። በተለይ ትላንትና ያሳየው አቋም ብዙዎችን አስደስቷል። ወደ ቋሚነትም የመመለስ እድል ይኖረዋል እያሉ ይገኛሉ። በተለይ አርቴታ ትላንትና በደንብ ተመልክተውታል ብዬ አስባለሁ እኔም። ስለዚህ ኤብሪቺዜን ካሁን በኋላ እንዳለፉት ጨዋታዎች በተቀያሪ ወንበር ላንመለከተው እንችላለን። ከኦዴጋርድ የተሻሉ እንቅስቃሴዎችን ሲያደርግ አይተነዋል። ስለዚህ ኤዜ ምናልባትም ወደ ቋሚነት የሚመለስበት እድል አለ። አሊያም ደግሞ ቶሎ 90 እና 85 ደቂቃ ሲደርስ ሳይሆን ቶሎ በ60 እና በ60ዎቹ ደቂቃዎች መካከል እንግዲህ ኤዜ ተቀይሮ የመግባት እድሉ ካሁን በኋላ እየሰፋ የመምጣት እድሉ እንግዲህ እንዳለ ነው እየተነገረ የሚገኘው። እንግዲህ መድፈኞቹ 100% የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎችን በማሸነፍ በማለፍ እንግዲህ አዲስ ታሪክ ጽፈዋል።
አርሰናል ዘንድሮ እንግዲህ ለአራት ዋንጫ ነው የሚጫወተው። በሻምፒዮንስ ሊጉ አንደኛው ነው አልፈዋል። ፕሪሚየር ሊጉን በ4 ነጥብ ርቀቶች እየመራ ነው። እንደዚሁም ደግሞ በካራባኦ ካፕ ግማሽ ፍጻሜ ላይ እንግዲህ ቼልሲን የመጀመሪያውን ዙር አሸንፎ ወደ ፍጻሜ ለማለፍ ከጫፍ ደርሷል። የመጀመሪያውን ዙር ጨዋታ በስታንፎርድ ብሪጅ ነው ቼልሲን ማሸነፍ የቻለው። ቀጣዩ ኤምሬት ላይ ነው የሚደረገው ቀጣይ ሳምንት። በኤፍኤ ካፕም ከዊጋን ጋር ነው አራተኛ ዙር ላይ የደረሰው። ስለዚህ መድፈኞቹ በደንብ በሁሉም ዋንጫዎች በጥሩ እንቅስቃሴ እየተጓዙ ነው። አሁን ደግሞ እንደ ካይ ሃቨርትስ ያሉ ተጫዋቾች፣ በዛ ላይ ደግሞ በጣም ወሳኝ የሆነው ሪካርዶ ካላፊዮሪም ተመልሷል። በእርግጥ ትላንትና ሪካርዶ ካላፊዮሪ ትንሽ የፊትነስ ችግር እንዳለበት በደንብ ተመልክተናል። ነገር ግን የሪካርዶ ካላፊዮሪ መመለስ፣ የፔሮ ሂንካፔ መመለስ፣ የአርሰናል ሙሉ ቡድን ስብስብ መመለስ ካሁን በኋላ ላሉ ጨዋታዎች በጣም ትልቅ ጥቅም ይሰጣሉ ተብሎ ይጠበቃል። ለአራቱም ዋንጫ ረጅም ርቀት ለመጓዝ መድፈኞቹ ከፍተኛ ተጋድሎን እንደሚያደርጉ ነው የሚጠበቀው። ብዙዎችም እንግዲህ የእግር ኳስ ተንታኞች አርሰናል ዘንድሮ ሁለትና ከዛ በላይ ዋንጫዎችን በተለይ ከአንድ በላይ ዋንጫ የማሳካት እድሉ ሰፊ እንደሆነ እየተገለጸ ነው የሚገኘው። የትኛውን ዋንጫ ያሳካል የሚለው ሌላ ጥያቄ ቢሆንም አርሰናል እንግዲህ ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን አሊያም ካራባኦ ካፑን ወይም ኤፍኤ ካፑን ወይም ደግሞ እንደ አምናው እንደ ፓሪስ ሴን ጀርሜን ሁሉንም ዋንጫ የማሳካት እድል ሊኖረው ይችላል። በተለይ ካሁን በኋላ ያሉ ጨዋታዎችን በደንብ በትኩረት ወደ አሸናፊነት ተመልሰው የሚጫወቱ ከሆነ መድፈኞቹ ብዙ ዋንጫዎችን የማሳካት እድል ይኖራቸዋል ተብሎ ይጠበቃል። እንግዲህ ቀጣይ ቅዳሜ ነው ጨዋታ ያለው አርሰናል ከሊድስ ዩናይትድ ጋር። ሊድስ እንደምታውቁት ቀላል ቡድን አይደለም። እንደ አንፊልድ ያሉ ስቴዲየሞች ላይ ሄዶ ነጥብ ማስጣል የቻለ ቡድን ነው። በእርግጥ አርሰናል ሊድስን በመጀመሪያ ሲገናኙ በኤምሬትስ ስቴዲየም አርሰናል 5-0 ነው ድል ማድረግ የቻለው ሊድስ ዩናይትድን። በዛ ጨዋታ እንደምታስታውሱት ቪክተር ዮኬሬሽ 2 ግቦችን፣ ሳካ፣ ጁሪየን ቲምበር ግቦችን ማስቆጠር ችለው ነበር። አርሰናል በሊድስ ላይ በጣም ከፍተኛ የሆነ የበላይነት አለው። 5-0፣ 4-1 የመሳሰሉ ውጤቶችን በማስመዝገብ ነው የሚያሸንፈው። ሊድስ ዩናይትድ በእርግጥ ባለፉት ጨዋታዎች በጥሩ አቋም ላይ የሚገኝ ቡድን ቢሆንም መድፈኞቹ ይህንን ጨዋታ በቀላሉ ይሸነፋሉ ተብሎ አይጠበቅም። ስለዚህ አርሰናል ቅዳሜ ከነሲቲ ቀድሞ ሊድስ ዩናይትድ ጋር ይጫወታል። ያንን ጨዋታ ድል አድርጎ መሪነቱን ዳግም ወደ 7 ማስፋት የሚችል ከሆነ በተለይ በደንብ በድጋሚ ተጠናክሮ ነጥቦችን የመሰብሰብና ወደ ዋንጫዎች የመገስገስ እድሉን ያሰፋል። እንደምታውቁት አርሰናል አንድ ጨዋታ ከተሸነፈ በኋላ ከዛ ረጅም ጨዋታዎችን ነው የሚያሸንፈው። በሊቨርፑል ከተሸነፈ በኋላ አይታችኋል ምን ያህል በርካታ ጨዋታዎችን እንዳሸነፈ። ከዛ ከስንት ጊዜ በኋላ ነው በአስቶን ቪላ የተሸነፈው። በአስቶን ቪላ ከተሸነፈም በኋላ ረጅም ርቀቶችን ሳይሸነፍ ተጉዞ ነው በዩናይትድ የተሸነፈው። ስለዚህ አሁንም ያንን በማስቀጠል ጥሩ ሪከርድ የመስራት እድላቸው ሰፊ ይሆናል ተብሎ ይጠበቃል። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። አርሰናል ከኦሎምፒያኮስ፣ ከሊቨርኩሰን፣ ከዶርትመንድ እና ከአታላንታ የትኛውን ቡድን ቢገጥም የተሻለ ነው ብላችሁ ታስባላችሁ? ቀጣይ ዙርን የመቀላቀል እድሉስ ምን ያህል % ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ ስፖርታዊ ጥንክሮችን በመከታተል ከጎኔ በመሆን የምታበረታቱኝን ከልብ እያመሰገንኩ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።